አባቶቻችን ዝምታ በእናንተ ያምርም፣ ፍርሃት በእናንተ ያምርም። ምንድነው የሚቀርባችሁ? እናንተ እኮ ለዓለም የሞታችሁ ናችሁ። ቆፍጦን ባላችሁ እንዴት ነው የሆነ ውሳኔ ማትወስኑት? አሩሲ 3 ዓመት ሙሉ ኦርቶዶክሳዊን እንደ ጉድ እየታረደ ነው። በየቀኑ ታረዱ መግለጫ ጋጋታ ነው የሚወጣው። መፍትሄ የለም። እንዴት መፍትሄ አትፈጥሩም? ቅዱስ ሲኖዶስ ምንድነው የምትሰሩት እንዴ? ምንድነው የሚያስፈራችሁ? እናንተ እኮ ልጆች ምናምን እኮ የላችሁም። ልጆቻችሁ እኮ እኛ ነን እኮ እኛን ነው እኮ የምትጠብቁት። ምንድነው የሚቀርባችሁ? እንዴት ሰላም ማውረድ ያቅተናል? እንዴት ለምንድን ነው የምንፈራ? ስራ አስኪያጁ ብፁዕ አቡነ ሳዊሮስ ምንድን ነው የሚያስፈራው? ብፁዕ ቅዱስ አባታችን አቡነ ዲዮስቆሮስ፣ ሌሎቹ ጳጳሳት ምንድን ነው የምትፈሩት? ፍላጎታችሁ ምንድን ነው? ይሄ የሚወክላችሁ እኮ ነው ቁጭ ያላችሁ። ምዕመኑ እየታረደ ነው እያልን ነው። እናንተ መጮህ ሲገባችሁ እኛ ነን ዛሬ እየጮህን ያለው እንዴ። ዝምታ እስከ መቼ ነው? እዚህ አዲስ አበባ እስክደርስ ድረስ ነው መድረሱ አይቀርም እኮ። ኧረ እባካችሁ። የወረዳው አስተዳደር አልሰማውም አለ። ቢቢሲ ሲያናገረው የወረዳው አስተዳደር እኔ ሰዎች ስለመሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያረስልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳዊውን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው ነው። እውነታቸው ነው። ልክ ናቸው እነሱ ማለት ነው። ኢሳንኩስ ሆጂሳኒ ሆጂተቻጅሩ ከንከኛ ገሩ ማልጋሩ ማሎጆቻሩ አሁን የሚገርመኝ የኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደምችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደምችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው። አሁን ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዚያ እንዲወጡ እንዳይኖሩ ይደረጋል ማለት። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ ምልአተ ጉባኤው ካልተሰበሰበ ልጆቻችን ሞተዋል ካላለ የግድ አስራት በኩራት የተመለከተ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ አትሞቱም እኮ እንደው ትንሽዬ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር የምትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? እንደ ኦሮሞ ግን ጠንካራ ኦርቶዶክስ የለም። እንዴት አትልም? በዚህ ጋር ጴንጤው እንዴት የአማራን ሃይማኖት ትከተላለህ ብሎ ያስጨንቀዋል። በዛ ጋር ደግሞ ሙስሊሙ እንዴት ኦሮሞ ሆነ ክርስቲያን ትሆናለህ ይለዋል። ዋቄ ፈታው ደግሞ እንዴት አንተ የአባ ገዳ ልጅ ሆነ ከሌላ ሀገር የመጣውን ሃይማኖት ትከተላለህ ብሎ ያስጨንቀዋል። በሌላ በኩል ደግሞ ቃሉና ጠንቋዩ እንዴት ለኔ ሳትገብር ከሌላ ክልል ለመጣ ሃይማኖት ትገዛለህ ብሎ ያስጨንቀዋል። በዚህ ሁሉ መሃል ግን በሚሊዮን የሚቆጠር ኦሮሞ እስካሁን ድረስ በክርስቶስ ላይ ያለውን እምነት ሳይቀይር ቅድስት ንጽሕትና ቀጥተኛ በሆነችው ሃይማኖት እየተዳደረ ይገኛል። በብሔራችሁ ምክንያት ብዙ ጫና እየደረሰባችሁ ሃይማኖታችሁ ሳትቀይሩ እስካሁን ድረስ ለጸናችሁ ሰዎች እግዚአብሔር አሁንም እስከ መጨረሻው ድረስ እንዲያጸናችሁ እንጸልያለን። በአርሲ የሚታረዱ ወንድሞቻችንና እህቶቻችን እግዚአብሔር ነፍስ ይማር።
ያው ክርስትና ለመታረድ ነው ሰው የሚጠራው፣ ሊሞት ነው የሚጠራው። እንግዲህ የኛ ቤተክርስቲያን ከጥንት ዘመን ጀምሮ ምዕመኖቿ አባቶች ከንግስት ዮዲት ጉዲት ዘመን ጀምሮ እንዲሁ እንደሞቱ ነው፣ ሰማዕትነት እንደተቀበሉ ነው። ቤተክርስቲያን የገሃነም ደጆች አይቋቋማትም ተባለ እንጂ ገሃነም ከሷ ይርቃል አልተባለም። አሉ፣ ሁሉ ጊዜም አሉ፣ በውስጥም በውጭም አሉ። እባብና እርግብ ቤተክርስቲያን ውስጥ አብረው ይኖራሉ። ኦኬ፣ እርግብም አለች ቤተክርስቲያን ውስጥ፣ እባቦችም አሉ። ጌታ እስኪመጣ ድረስ ይሄ ሂደት ይቀጥላል፣ አይቀርም። ስለዚህ እህቶቻችን ወንድሞቻችን በአርሲ ቀን በቀን እየሞቱ ይገኛሉ። በነ አፄ ሱስንዮስ ጊዜም ነበረ፣ በነ ዮዲት ጊዜም ነበረ፣ በዘመነ መሳፍንት ጊዜም ነበረ። አሁን በቅርብ ጊዜ እንኳን ቤተክርስቲያን ልጆቿን በየጊዜው እንዲሁ በሰማዕትነት ታስባቸዋለች። አሁንም እየሆነ ያለው ይሄ ነው፣ ወደፊትም ይቀጥላል። ይሄ አይቀርም፣ ለክርስቲያኖች ሞት አይቀርም። እኛ በቻልነው መጠን ሞትን ሚኒማይዝ እናርግ ነው እንጂ የምንለው ሰው ክርስቲያን ከሆነ ይሞታል፣ ይታረዳል። ይሄ ያለ ነገር ነው። ግን ያለ አግባብ ሲሞት ያሳዝናል። መቅረት የሚችል ነገር መቆም የሚችል ነገር ግን በቃ እንደው እንደምንም ነፍስ እንደ ተራ ነፍስ የሰው ልጅ በየጊዜው ሲሞት ግን አንጀት ይበላል እና ያስለቅሳል እና ያሳዝናል። እግዚአብሔር የነዚህን ሰማዕት ነፍስ ይቀበልልን። መንግስት ሆይ ወዴት አለክ? የሰው ልጅ ደም በከንቱ መፍሰሱ ለእናንተም እኮ መልካም አይደለም። የስልጣን ዘመናችሁን ያሳጥርባችኋል። የእግዚአብሔርን ቁጣ ያመጣባችኋል። እግዚአብሔር ነገስታትን እንደተቆጣው እነ ናቡከደነፆርን እንደተቆጣው እግዚአብሔር ቃየንን የወንድም የአቤል ደም ከምድር ወደ እኔ ይጮሃል እንዳለው አሁንም እኮ የንጹሃን ደም ወደ እግዚአብሔር ይጮሃል። ምን ሆናችሁ ነው? በሰው ልጅ መሞት የሚደሰተው እኮ አጋንንት ብቻ ነው። እና ባካችሁ ይህንን ነገር አስቁሙት። ፍትህ በአርሲ ለሚሞቱ ወንድሞቻችን ኮፒ ሊንክ አድርጉት ይህንን ቪዲዮ። 70 ዓመት አሮጊትና አይ ቲንክ የ190 ምናምን ዓመት አካባቢም ሽማግሌ ታርዷል። እነኚህ አካላት አሁን ሮጠው ማምለጥ አይችሉም፣ ጫካ መግባት አይችሉም፣ ሸሽተው መሄድ አይችሉም፣ ሀገር ለቀው ሌላ ቦታ ከተማ ሄደው መግባት አይችሉም። ምክንያቱም ኖረውበታል። በማህበሩም በሸንጎም በእድሩም ከማህበረሰቡ ጋር እዛ ኖረዋል። ከ70 ዓመት በኋላ ሞታቸው የሚጠብቁ እዛው የለመዱበት ተጓደኞቻቸው ጋር እዛው መቀበርና እዛው መኖር ነው እንጂ ይፈልጉት አሜሪካ የምንወሰደችው ብትሏቸው እነኚህ አካላት የመሄድ ኢንተረስት አይኖራቸውም። ከ70 ዓመት በኋላ እዛው ኖረው እዛው በተከበሩበት በተዳሩበት በተኳሉበት መሞትን ነው የሚፈልጉት። ሰው እነኚህን አካላት ነው እንኳን እነኚህን አካላት እንኳን ሮጠው ማምለጥ ማይችሉ በአልጋ ላይ ያሉትንም ነው ያረዷቸው። በአልጋ ላይ ያሉትንም ጭምር ነው ያረዷቸው። በጣም በሚያሳዝን ሁኔታ እንግዲህ 80 ዓመት ሽማግሌ ማረድ የሚችል እጅ አይደል ነው። ያሳደጋችሁትን በግና ላም እንኳን ለማረድ ያንሰፈስፋል። እኔ ሲስተር አሁን ስጋት በላም። ምክንያቱም ምንድነው እሱ የሆነ ቤት የምታየው ከፍት ሲታረድ አይታ ማለት ነው። ሰው ልጅ በዚህ መጠን ሊያዝን ይችላል። ለሰው ልጅ ለእንስሳት እንኳን ሶሪ ያሳደግከው እንስሳ እንኳን ሲታረድ ፔኑን ካየ ዲስማች እንትን ሊልህ ይችላል። 80 ዓመት ሽማግሌ ማረድ የሚችል እጅ ምን አይነት መንፈስ እንደሆነ እኔስ ጸሎት አድርጉላቸው። የሚያርዱትም ያው ተሸፍነው የሚያርዱት ወይንም ጨለማን ተገና አድርገው የሚያርዱት ሰላም የላቸውም፣ ሰላምም አይኖራቸውም። እኛ የሚጠበቅብን አንድ ጸሎት ማድረግ ነው። አንድም ደግሞ ምን ማድረግ አለብን የሚለውን እንደ ኦርቶዶክሳውያን መነጋገር ይኖርብናል። ሜይ ቢ ወደፊት በምን አይነት ኢኒሺዬሽን ከማን ጋር እንዴት የሚለውን ማውራት ይኖርብናል ማለት ነው። ምክንያቱም አየነው ረጅም ዓመታት ሆነ፣ ይሄ እልቂት ረጅም ዓመታት ሆነው ማለት ነው።
የለቅሶ ሞጅ እንትናት በሉ እንትን ይለዋል፣ አካውንቴን እንትን ይለዋል። ኤኒዌይስ ምንድነው እሱ ተወደደም ተጠላም በዘር በብሔር በሃይማኖት ተከፋፈሏችሁ በኋላ ታርጌቱ ኦርቶዶክሳውያንን የመምታትና የማጽዳት ስራ ነው። ይህንኛውን ነእተን ልንመክት ይገባል ማለት ነው። ቤትም ይምጣ ኬትም ይምጣ የሰው ልጅ ማንም ይሁን ምንም መሞት የለበትም። ይህን አንድ ኦርቶዶክሳውያን ስነ ልቦናው ነው። ማንም ይሁን ምንም ይሁን ኦርቶዶክስ ስለሆነ ብቻ ሳይሆን እምነት አልባም ይሁን እምነትም የሚኖረው ሰው በመሆኑ ብቻ ሊገደል ሊታረድ አይገባው። እንስሳ አይደለንም እኛ። ውጭው ዓለም ላይ ምን ያህል ለሰው ክብር ከሰው አልፈው ለእንስሳት ለውሻ እንኳን ምን ያህል ክብር እንዳላቸው እያየን ሰዎች በተኙበት በአንድ ሌሊት 50 ሰው ታረደ። ለዜና እንኳን ማይበቃ የእኛ ሚዲያዎች ይህንን እንኳን አይዘግቡትም። አርሲ ላይ ከባድ የጭፍጨፋ የዘር ማጥፋት ብቻ ሳይሆን የመቀነስ ብቻ ሳይሆን ታሪክ ማይረሳው ጠዋሳን እየጣሉ ነው። ይሄንን በደንብ ሰንዶ ማስቀመጥ ለትውልድ ማስተላለፍ ማስተማርም ጤናማ ነው ብዬ አምናለሁ። ሰው ዋይዝ በሆነ ሁኔታ ማን ነው ገዳያችን የሚለውን ማጥናት፣ ማን ከማን ጋር ነው የሚለውን እሱን በደንብ መነጋገር፣ የራሳችንን ችግር በምን አይነት ሁኔታ መፍታት አለብን፣ እያንዳንዳችን ተበልተን ከማለቃችን በፊት ምን ማድረግ አለብን የሚለውን መምከር ጤናማ ነው። አባቶች ዝም አላሉ። እኛ ለውጥ ማምጣት እንችላለን። ከግርግሩ እርዱን ያመቻቸው ምንድነው እሱ ሶሻል ሚዲያዎች በአሁኑ ሰዓት ላይ አክቲቭሊ ሰዎች ኮንሰንትሬትድ አድርገው ነገሮች ላይ ትኩረት እንዳያደርጉ አድርጎናል። ያንን ገታ አድርገ ነው ከሶሻል ሚዲያው ጩኸትም መሬት የወረደ ስራዎች ምን መስራት አለብን፣ ምን ማድረግ አለብን፣ ከማን ምን ይጠበቃል፣ ይህን ሁላችንም ልናስብበት ይገባል። ሰንበዲ ላይ ምንተወው አይደለም ማለት ነው። ከሌ ስራው ምንለው አይደለም፣ ከሌ እናገርልን ምንለው አይደለም። ሁላችንም ሚዲያዎች አሉን። እዚህ ጋር ወደ 2500 ሰዎች ይታዩኛል። ከዚህ ውስጥ 2000 ኦርቶዶክሳውያን ካለ ከ2000 ውስጥ ስንቱ ነው ድምፅ እየሆነ ያለው ቢባል 400 ላይሆኑ ይችላሉ። ይሄ ራሳችን ኩዌስችን ልታደርጉት ይገባል። 400 ማይሆኑ ናቸው የኔ ድምፅ እየሆኑ ያሉት። ለእነኚህ አካላት ድምፅ እያሰማ ያሉት 400 ማይሆኑ ናቸው። በአንድም ሰው አየው፣ ሁለት ሰውም አየው፣ ድምፅን ማሰማታችን ተጽዕኖ አለው። 2ም 10ም 5ም 3ም ሰው ይየው ድምፅ መሆናችን አንደኛ ከህሊና ወቀሳ ይታደገናል። ሁለተኛ እኛ የምንሰራው ትልቅ ለውጥ ሊያመጣ ይችላል። እያንዳንዱ ነገር እንደ ቀላል ምን ጥላት ትልቅ ለውጥ ልታመጣ ትችላለች። ዝናብም ከጠብታ በኋላ ነው ወደ ጎርፍነት የሚቀየረው። ስለዚህ እኛ ጠብጠብ የምናደርጋት ለውጥ ታመጣለች እና ሁላችንም ከሚሞቱት፣ ከሚገደሉት፣ ከሚታረዱት ጎን ልንቆም ይገባል ማለት ነው። ይሄንን ቦልድሊ ልንናገረው የሚገባ ነው። ነገኛ ጋር የሚመጣ ጉዳይ ስለሆነ ማለት ነው። እና በኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይሀገሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳረፍ ማድረግ ነው። ማህበረሰቡ ይህንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የተለያዩ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራ። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራ። በዚህ ልክ ነው ይህን ማህበረሰብ ለመበታተን ለመጉዳት እየጣሩ ያሉት።
ለሚመለከተው ህግ ክፍል ህግ አካላት እንዲደርስ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት ዱይት አድርጉት፣ አድርሱት። ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም።